አሳይለም በሚመለከት USCIS እያወጣ ያለው አዲስ ነገር ምንድነው? አሳይለም በሚመለከት ስንል ከዚህ በፊት አሳይለም ላይ ሰው አሳይለም ዊትሆልዲንግ ኮንቬንሽን አገንስት ቶርቸር ፋይል ሲያደርግ USCIS ላይ ኢንተርቪው አለ አይደለ? ኢንተርቪው ይጠራል። ያ ቦርደር ለገባ ሳይሆን በትክክል በB1 በB2 ወይ በተለያየ ቪዛ ገብቶ አሳይለም ለጠየቀ ማለት ነውና ኢንተርቪው ይጠሩ ነበር። አሁን ምን እናረጋለን? ይሄን ኢንተርቪው በሚመለከት ይያሉ ነው ዲስክሬሽነሪ ነው ሚኒንግ አንዳንዱ ላንጠራ እንችላለን ቀጥታ ወደ ኮርት ልንልከው እንችላለን ነው ይያሉ ያሉት ማለት ነው። እና ያ ማለት ከዚህ በፊት ኢንተርቪው የሚጠራውን ቁጥር ሊቀንሰው ይችላል ማለት ነው። እና ይሄንን ለማስወገድ ምንድነው ማድረግ ያለብን? አንዳንድ ቤዚክሊ ዳይሬክትሊ ወደ ኮርት የሚልኳቸው ነገሮች ቢኖሩ ከአመት በላይ አንድ ሰው ተቀምጦ ፋይል ቢያደርግ ለምንድነው ከአመት ድረስ በላይ ቆይቼ ፋይል አደረኩ የሚለውን በደንብ ኤክስፕሌን ማድረግ ያለባቸው ሁኔታ አሉ። በአመት ውስጥ ሳይሞላ ደግሞ ምክንያቱም አሳይለም ሲሞላ within a year መሞላ ስላለበት በአመት ውስጥ መሞላ ስላለበት ማለት ነውና ለምሳሌ በአመት ውስጥ ደግሞ ለሞላ ሰው በትክክል ለሞላ ሰው ነገር ግን ወደ ኮርት እንዳይሄድብኝ ምን ማድረግ አለብኝ ለሚል ሰው ካሁን በኋላ ይሄንን አሳይለም በሚሞላበት ጊዜ በደንብ አድርጎ ኢንፎርሜሽን መስጠት ያስፈልጋል ለUSCIS ኦፊሰር ብዬ ነው የምለው እኔ። ለምን ይሄንን ኬስ በሚያዩበት ጊዜ ምንም አይነት ኢንፎርሜሽን ከሌለው ለምንድነው ይሄ ሰው አሳይለም የሚጠይቀው? ምክንያቱ ምንድነው? አሳይለም የሚጠይቅበት ምክንያት ምንድነው? ምንድነው የደረሰብኝ? ይሄ ነው በዚህ የተነሳ ነው የምጠይቀው የሚለው ኢንፎርሜሽን እዛ ላይ ከሌለ ኢዚሊ ምንም አንደርስታንዲንግና ኬዙን የሚያውቀው ነገር ስለሌለ ተጨማሪ መረጃም ስለሌለው ወደ ኮርት ሊልከው ይችላል ማለት ነው። ነገር ግን እዛ ላይ የተጻፈው ነገር የሰውዬ ምናልባት ኬስ ስላለው እስቲ ጠርተና እናግረው የሚል ኢንፎርሜሽን እንዲኖረው ካሁን በኋላ ለሚሞሉ ፎርሞች ትንሽ ጨመር ያለ ኢንፎርሜሽን ሰጥቶ ለምንድነው አሳይለም የሚሞላ የሚለውን ትንሽ በባክግራውንድ ጽፎ ቢገባ ምናልባት ያ ኦፊሰሩ ሲያነባው ለኢንተርቪው እንዲጠራ ያደርጋል ማለት ነው። ያ እንግዲህ ኬስ ባይ ኬስ ቤሲስ ነው እያሉ ነው። እንግዲህ ገና አዲስ ነው ላይክ አሁን ሪሰንትሊ ወጣ ነገር ነው። ሞር እንከታተላለን ማለት ነው። ይሄን በሚመለከት ሞር ኢንፎርሜሽን ይዤላችሁ መጣለሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ባባላል ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። መልካም ቀን ይሁንላችሁ። ቤተሰብን በማስመጣት ዙሪያ አሜሪካን ኤምባሲ ገብታችሁ ቪዛ ኢንተርቪው ካደረጋችሁ በኋላ ቪዛውን በመስጠት ፋንታ የቪዛ ኦፊሰሮቹ የሚሰጧችሁ ወረቀቶች አሉ። የነሱ ትርጉም ምን ማለት እንደሆነ መፍትሄው ምን እንደሆነ ምን ማድረግ እንዳለባችሁ አንዳንድ አይዲያዎችን ሼር ለማድረግ ነው። የብዙ ሰው ጥያቄም ስለሆነ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ የፋሚሊ ፔቲሽን ወይም ደግሞ ቤተሰብ አሜሪካን ሀገር ያለ ቤተሰብ ግሪን ካርድ ያለው ወይም ደግሞ ሲቲዝን የሆኑ ሰዎች ወንድሞቻቸውን፣ እህቶቻቸውን፣ አባት፣ እናት፣ ባል፣ ሚስቶቻቸውን፣ ልጆቻቸውን ጭምር ወይም ደግሞ ወላጆቻቸው ወደ አሜሪካን ሀገር ለማስመጣት ፕሮሰስ መጀመር ይችላሉ፣ ማስመጣትም ይችላሉ። ፕሮሰሱ ከዚህ በፊት በተደጋጋሚ አንዳንድ ቪዲዮ ሰርቼበታለሁ። ያው በUSCIS ደረጃ ነው የሚጀመረው። ፔቲሽኑ አፕሩቭድ ከሆነ በኋላ ቪዛ ሴንተር ይሄዳል። ቪዛ ሴንተር ደግሞ ፕሮሰስ ከሆነ በኋላ ኤምባሲ ነው የሚሄደው። ኤምባሲ ቤተሰብ ከተጠራ በኋላ ኢንተርቪው ያደርጓቸዋል የቪዛ ኦፊሰሮች። ከኢንተርቪው በኋላ ኢሚዲየትሊ ቪዛ ሰጥተናል በማለት ፋንታ የቪዛ ኦፊሰሩ የሚሰጧቸው ወረቀቶች አሉ። እነዛ ወረቀቶች ላይ ያሉትን ነገሮች አንብቧቸው፣ ትርጉም አላቸው እያንዳንዳቸው ማለት ነው። አሁን ለምሳሌ ቪዛውን ዛሬ አልሰጠንህም፣ ያልሰጠንህ ደግሞ በዚህ ምክንያት ነው ይላል። 221G ይላል። ከዚህ በፊትም አንድ ቪዲዮ ሰርቼበታለሁ። 221G ማለት ለተወሰነ ጊዜ ነው፣ ቴምፖራሪ ነው። ያልሰጠንህ ነገሮችን ካየን በኋላ ልንሰጥህ እንችላለን፣ የምንፈልገው ነገር ካንተ አለ ነው። 221G ማለት ያ ነው። ሌላኛው ደግሞ 212A በዛ ምክንያት ቪዛህን አልሰጠንህም የሚሉበት ጊዜ አለ። ይሄ ትንሽ ከበድ ያለ ነው። 212A እና 212H ትንሽ ከበድ ያለ ነው። ምንድነው? ሌጋሊ ወደ አሜሪካን ሀገር መሄድ አትችልም፣ ቪዛም አንሰጥህም ነው። ምክንያቶች አሉ። ምክንያቶቹም ከዚህ በፊት ኤምባሲ ገብተህ ዋሽተህናል፣ ወይም ደግሞ ወንጀል ፈጽመሃል፣ ወይም ደግሞ የሄልዝ ኢሹ አለ ወደ አሜሪካን ሀገር ልትገባ ማትችልበት፣ ወይም ደግሞ ከዚህ በፊት ወንጀል ፈጽም ሊሆን ይችላል፣ ወይም ደግሞ የሴኩሪቲ ትሬት ነህ ለአሜሪካን መንግስት ማለት ነው። በእነዚህ ምክንያቶች አሜሪካን ሀገር ዩናት አድሚሰብል ወይም ደግሞ ልትገባ አትችልም ነው። እነዚህ ሁለት ነገሮች ትንሽ ከበድ ይላሉ። ከዛኛው ሊያስከለክሉ የሚችሉና ወደ አሜሪካን ሀገር እንዳትገቡ ሊያግዱ የሚችሉ ነገሮች ናቸው። ግን በዚህ አይቆምም። ምንድነው የምታደርጉት? መፍትሄ አለው። ያ መፍትሄ ምንድነው? በዚህ በ212A ወይም ደግሞ በ212H ቪዛ አንሰጣችሁም ከተባላችሁ ወይም ደግሞ ከተከለከላችሁ የምታደርጉት ነገር አለ። ዌቨር ነው። 601 ዌቨር የሚባል ነገር አለ። ወይም አንዳንድ ጊዜ 212 አፕሊኬሽን አለ። ከባለሙያ ጋር ነው መነጋገር ያለባችሁ፣ ምክንያቱም ትንሽ ወሰብሰብ ያለ ነገር ስለሆነ አትሊስት አይዲያው ካላችሁ ምን ማድረግ እንዳለባችሁ እንደው ካመላከትኳችሁ you can do it on your own ማለት ነው። ባለሙያ ፈልጋችሁ ግን ምንድነው ዌቨር ነው አፕላይ የምታደርጉት።
ዌቨሩ ከዚህ በፊትም አንዳንድ ነገር ተናግሬበታለሁ። አሜሪካን ሀገር ያለው ዘመዴ በጣም ሊቸገር ይችላል፣ የኔ መሄድ በጣም ኢምፖርታንት ነው፣ ስለዚህ ቪዛውን ልትሰጡኝ ይገባል። በፊት ደግሞ ዋሸ ምናምን የሚባለው ነገር ይሄን ያህል የአሜሪካንን መንግስት ከባድ ሁኔታ የሚጎዳ አይደለም። ትክክል አላደረኩም፣ ተሰርቻለሁ፣ ግን ይሄን ያህል ፔናላይዝድ ወይም ደግሞ መቀጣት የለብኝም በሚል አንዳንድ ኤክስትሪም ሃርድሺፖችን አሜሪካን ሀገር ባሉት ዘመዶቻችሁ ላይ የሚመጣውን ችግርና ፕሮብለምስ በ601 ዌቨር I-601 ዌቨር ታመላክታላችሁ። ያ ዌቨር ትንሽ ጊዜ ይፈጃል። ዌቨሩን USCIS አፕሩቭ የሚያደርገው ከሆነ የጠየቃችሁትን ቪዛ አፕሩቭድ ይሆናል ማለት ነው። if the waiver is denied unfortunately ያው ቪዛችሁንም አታገኙም ማለት ነው። የሚጠቅም ነው፣ ብዙ ሰው አያውቀውም። መረጃው ያለው ሰው ግን ካሁን በኋላ አትሊስት ለሚደርሳችሁ ነገር ምን ማድረግ እንዳለባችሁ አቅጣጫው ያመላከትኳችሁ ይመስለኛል። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አሜሪካ ኤምባሲ በተደጋጋሚ እየገባሁኝ ቪዛን ዲና ያደርጉኛል፣ ወይም ደግሞ ቤተሰቦቼ አፕሊኬሽን ይሞሉልኛል፣ ኤምባሲ ገባለው ዲና ይደረጋል። ወይም አንዳንድ ጊዜ የግሪን ካርድ መብቴን ወይም ደግሞ ኢቭን ወደ አሜሪካን ሀገር እንዳልገባ ታግጃለሁ ለምትሉ ሰዎች ምን ማድረግ እንዳለባችሁና መፍትሄ ሊሆን የሚችል ነገር ለማመላከት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙ ጊዜ በተደጋጋሚ አሜሪካን ኤምባሲ እየገባችሁ ቪዛ ዲና የምትደረጉ ሰዎች አላችሁ፣ በተለያየ ምክንያት ነው። ኦኬ፣ ግን ኤምባሲው ብዙ ጊዜ ዲና የሚያደርግበት ምክንያት ኦፍኮርስ የትራቭል ሂስትሪ የለም ወይም ደግሞ እዚህ አሜሪካን ሀገር መተህ ልትቀር ትችላለህ ከሚለው ምክንያት ውጪ አንዳንድ ጊዜ ቪዛ ሊከለከሉ ይገባቸዋል የሚባሉ ሰዎች አሉ። እነዛ ሰዎች ምንድን ናቸው? ወይም ደግሞ ቪዛ የሚከለከሉ ሰዎች በምክንያት የሚከለከሉ ሰዎች ምንድን ናቸው ብትሉ ብዙ ጊዜ የሚስሪፕሬዘንቴሽን ጉዳይ ነው። ወይም ደግሞ ፍሮድ፣ ውሸት፣ ማጭበርበር፣ ትክክል ያልሆነ ኢንፎርሜሽን መናገር ለቪዛ ኦፊሰሩ ወይም ደግሞ በዶክመንት ዋይዝ ፎርጅ ዶክመንት ማምጣት፣ የተጭበረበረ ዶክመንቶች ወይም ደግሞ የተሳሳተ መረጃ ለኤምባሲው ወይም ደግሞ ለቪዛ ኦፊሰሩ መስጠት። እነዚህ ሜጀር የሆኑ ቪዛ የሚያስከለክሉ ወደ አሜሪካን ሀገር እንዳትገቡ የሚያስከለክሉ ነገሮች ናቸው እነዚህ ሁለቱ። ሌላው ግን ሜዲካል ኮንዲሽንም የሚያስከለክሉ ሜዲካል ኮንዲሽኖች አሉ። ሌላው ደግሞ ክራይም የፈጸመ ወንጀል የፈጸመ እነዛ ወንጀል የፈጸመ ሰው ወደ አሜሪካን ሀገር እንዳይገባ ሊከለከል ይችላል። ቪዛ ዲና ይደረጋል ማለት ነው። ከዛ በተረፈ ደግሞ አንዳንድ ጊዜ አሜሪካን ሀገር ሰዎች በቪዛ ይመጡና መቆየት ያለባቸው 3 ወር ወይም 6 ወር ነው። እነሱ ግን ከዛ በላይ ይቆያሉ። የቪዛ መብታቸውን አቢዩዝ ያደርጉታል ማለት ነው። እነሱም እንደዚሁ ተመልሰው ወደ አሜሪካን ሀገር እንዳይገቡ በሚቀጥለው ጊዜ ቪዛ በሚጠይቁበት ጊዜ ሊከለከሉ ይችላሉ። አንሎፉል ፕሬዘንስ ማለት ለ3 ዓመት ወይም ለ10 ዓመት። በእነዚህ ምክንያቶች የምትከለከሉ ሰዎች መፍትሄ ያለው ምን ማድረግ እንዳለባችሁ ልንገራችሁ። there is a form what you call I-601 waiver ይባላል። ዌቨር ማለት ቤዚካሊ ይቅርታ እንደመጠየቅ ነው። አዎ እንደዚህ አድርግ ያለው ግን አሁን ቪዛ ጠይቅ ያለው ይሄ ቪዛን ግን ልትሰጡኝ ይገባል ብላችሁ የምታቀርቡት ምክንያት አለ። ያ ምክንያት ግን አሜሪካን ሀገር ሆኖ ዘመዶቻችሁ ወይም ደግሞ ፋይል ያደረጉላችሁ ዘመዶቻችሁ ላይ ኤክስትሪም የሆነ ሃርድሺፕ እንዳለ ማሳየት አለባችሁ። ኤክስትሪም ሃርድሺፕ ምንድነው? አሁን ለምሳሌ እዚህ አሜሪካን ሀገር ቤተሰብ እናት አባት ወይም ደግሞ ወንድም እህት ወይም ደግሞ ባል ሚስት አፕላይ አድርጎላችሁ እዛ ግን ኤምባሲ ቪዛ አሁንም ዲና የምትደረጉ ከሆነ ይሄን I-601 ዌቨር አፕላይ ታደርጋላችሁ። ያን በምታደርጉበት ጊዜ ደግሞ አሜሪካን ሀገር ያለው ዘመዴ እጅግ በጣም ይቸገራል። እኔ ወደ አሜሪካን ሀገር ባለመሄዴ ህመም አለበት፣ ፋይናንሻሊ ብዙ ይቸገራል። እኔ ነኝ መጥቼ ሄጄ ልረዳው የምችለው፣ ልጆች አሉ፣ እነዛ ልጆች ደግሞ ሰፖርት ላደርገው የምችለው እኔ አሜሪካን ሀገር ከሄድኩኝ ነው። ስለዚህ አሜሪካን ሀገር ያለው ሰው ኤክስትሪምሊ በጣም በከፋ ሁኔታ ችግር ውስጥ ሊወድቅ ስለሚችል ለኔ ቪዛ ልትሰጡኝ ይገባል ነው ቤዚካሊ I-601 ዌቨር ወይም ደግሞ ሾዊንግ ኤክስትሪም ሃርድሺፕ ማሳየት ማለት አሜሪካን ሀገር ያለው ዘመዴ ላይ በጣም ችግር ስለሚሆንበት እኔ ሄጄ ላግዘው ይገባል ነው። ሰፋ ያለ ነው። አሁን ኤክስትሪም ሃርድሺፑን ለማሳየት ቀላል አይደለም። ከባለሙያ ጋር በደንብ ተነጋግራችሁ ማምጣት የሚገባችሁ ዶክመንቶች ይኖራል፣ ማለት የምትሉት ነገር ይኖራል። ባክግራውንዳችሁን በደንብ ከታወቀ በኋላ ወይም እዚህ ሀገር አሜሪካን ሀገርም ያለው ሰው ኢንፎርሜሽን የሚሰጠን ከሆነ የህግ ባለሙያዎች ሊረዷችሁ ይችላሉ። እንዴት ለUSCIS ወይም ደግሞ ለኤምባሲ ያንን ኤክስትሪም ሃርድሺፕ ማሳየት እንደምትችሉና ያ 601 ዌቨር አፕሩቭድ ከተደረገ ደግሞ የጠየቃችሁት ቪዛ ልታገኙ ትችላላችሁ። ብዙ ጊዜ የማይታወቅ ነገር ነው። አንዳንድ ሰዎች ተስፋ ቆርጠው አይ በቃ እንደዚህ ከሆነ መሞከርም አይገባኝም የሚሉ ሰዎች አሉ። አትሊስት ይሄንን ማወቁ ኢንፎርሜሽን መቼም በጣም ይጠቅማል። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።